ኃይለኛ ነው። እኔ ከተኛውበት እንቅልፍ እስከሚወስደኝ ድረስ በጣም ያሰቃየኛል። ሊያ አስተኛሽ ምናምን ኃይለኛ ነው መድኃኒቱ። ከወሰደኝ በኋላ እንኳን እንቅልፍ የሰላም እንቅልፍ አልነበረም የምተኛው። ገባሽ አይደል? እንደዚህ ራሴን ያዞረኛል፣ ይደውከኛል ምናምን ነገር እዛው ወድቃለሁ። ሽንት ቤት ሲሄድ እንኳን ራሱ እያዞረኝ ነበር ማለት ነው። እና ሻወር እንኳን ለመውሰድ በቃ ብቻ አላቅም፣ ሰውነቴ ሁሉ ይብረከረካል ምናምን፣ አጥንቴን ስብርብር አድርጎኛል። ግን 3 አመት ሙሉ ነው ክኒን የወሰድኩት ማለት ነው። ከዛ የኔ ምንም ሳይመስላቸው አንቺ ባለጌ እያሉ ሲቀጠቅጡኝ ምናምን እስር ቤት እንኳን ራሱ ራሴን ላጠፋ እየሞከርኩኝ ነው። ነጂ አንቺ ጀግና ሴት ነሽ፣ አንቺ መኖር ያለብሽ ሴት ነሽ፣ ራስሽን ማጥፋት የለብሽም እያልኩኝ ራስ በራሴን ያጽናናው ነበር ያሳለፍኩትኝ። ሚስጥሬን ሁሉ አስለፍልፋ ያሳለፍኩትን ነገር ሁሉ ብቻ አስወርታኝ ቀረች። ምንም አልመሰላትም። ሃይባቢት ብር ሲዋጣ ዋትስአፕ ላይ ደውላ ሁሉን አስገቡ እያለች የምታሰባስበው አይደለ? እኔ ብር ስላልተሰባሰበልኝ አይደለም፣ ለፈጣሪ የተመሰገነ ይሁን። ዛሬ ላይ እየወቀሰውኝም አይደለም። ሊያ ግን ለምንድን ነው እድርተኞች የሚሆኑት? ለምን? ይሄው አለፈ ያ ነገር አልፎ ዛሬ ላይ እኔ ማንም ሰው ሳያስታመኝ ራሴን በራሴ አክሜ የቆመውኝ ወድቆ መነሳትን ያሳየውኝ ጀግና ሴት ነኝ፣ ቢገባቸው ማለት ነው። እና አሁንም እኔ ብር አልጠየቀውኝ፣ ወደ አረብ ሀገር የምወጣበት ብር ብቻና ብቻ ነው የምፈልገው ነው ያልኩት። እንግዲህ 200 ሺህ የሚሆን 300 ሺህ የሚሆን ከዛ በኮንትራት እንወስዳታለን ምናምን ብለው አወሩ። የዛን ሰዓት እኔ የስነ ልቦና ክኒን የደነዘዝኩ ሴት ነኝ። የአረብ ህፃን ልጅ እጄ ላይ ቢሞትብኝ ምናምን እንዴት አያስቡም? 3 አመት ሙሉ ማለት እኮ ቀላል ነገር አይደለም ሊያ። ከዛ ሁላቸውም ቀላል አድርገው ድፍንፍን እሷ ቤት ገብተው ሙሉ ፕሮሰስሽን ጨርሰን እናመጣሻለን ምናምን ብለው ያወሩ በጣም ብዙዎች ነበሩ። በውስጥ ሀይ ያለኝ ሰው የለም። ሀይ እንኳን ስላቸው አይመልሱልኝም ነበር ሊያ። ከዛ አሁንም ነገሮች አልተሳኩልኝም። ጨርቄን ማቄን ሳልል አሁንም ተነስቼ በባህር መንገድ ገባው። በባህር ስገባ በነገራችን ላይ ለባህር ጌም መጫወት ጀመርኩ ምናምን። ከዛ ጠረቀቀመኝና የባህር መሻገሪያ የሚሆን ብር ወደ አክስቴ ልጅ ጋር ላከውኝና ባህር ከተሻገረውኝ በኋላ አስገባልኝ አልኩት። ቤተሰቦቼ ራሱ ያቁም ነበር። እናቴ ልጄ እባክሽን ገጠርም ነይ ልልሽ አልፈልግም፣ አንቺ ብቻ ደሴ ድረስ ነይልኝና አይንሽን ልይሽ፣ ገጠር ራሱ እንድትመጭም አልፈልግም ካልፈለግሽ እያለች እየለመነች እያለቀሰችኝ እኔ በቃ ሰው ዱርዬ ናት እብድ ናት ምናምን ብሎ ነው የሚያስበው። ከ10 አመትም በኋላ ይሁን የትኛውም የአረብ ሀገር ስደተኛ እህት ለእናቷ ወርቅ፣ ለወንድሞቿ ለታናናሽ ወንድምና እህቶቿ ልብስ፣ ጫማ ይዛ ነው የምትሄደው። በር እያዩ ነው የሚጠብቋት ታናናሽና ወንድምና እህቶቿ። እኔ ምን ይዤ ልመለስ? ወደ ሀገሬ ስገባ ከ3 አመት እስራት በኋላ የክስ ወረቀት ነበር እጄ ላይ ያለው። ምን ይዤ በዛ በለጋ እድሜ ወጥቼ ሂጄ እድሜን ሁሉ ግዝግዝ አድርጌ ጨርሼ የሆነው ነገር ሁሉ ሆኗል፣ አይመለስም። ግን አመመኝ ሊያ። እንዴት ብዬ እናቴ ቤት ልሂድ? ምን ይዤ እንዴት ብዬ ነው እናቴን የማያትኝ? በዛ ላይ ደግሞ አካባቢያችን እቺ ባለጌ ሃይማኖት ተሳድባ ምናምን አይደለም ሃይማኖት ነክተሽ ሻርፕ እንኳን ሳትለብሽ ስትሄጂ እኛ ግን ይወግሩሻል፣ በዚህ ቀጠቅጡሻል። እንጂ ባለጌ አንቺ ነው የምትባዩ። እኔ ብዙ ህመም ስላለብኝ እንጂ የሀገሬን ውሃ ጠጥቼ እንዴት እናቴን ማየት የማልፈልግስ ይመስላችኋል? ማነች እስኪ ከ13 አመት በኋላ ከአረብ ሀገሯ ገብታ እናቷን ለማየት የሚያስችላት ላለማየት የሚያስችላት ማነች? የውስጤን ማንም ሰው አልተረዳኝም ነበር። ተመልሼ ስመጣ እቺ እብድ እቺ ነበር ስባል ነበር። ከመጣውም በኋላ የሆነው የሚያስጠጋኝ እንኳን አጥቼ የኢጃዛ ቤት እንኳን አጥቼ አስፋልት ላይ ሁሉ አዲስ የተሰራ ህንጻ ላይ 3 ቀን ነው ምናምን ያደርኩበት ቀን አለ ሊያ። ወንዶች እንኳን በእኔ ላይ ጭክ ነው። እኔ ዛሬም ቢሆን በቃ እኔ ለኦርቶዶክስ ልጆች ማለት ነው አንገቴን እሰጣለሁ የምለው በምክንያት ነው። የሚያስጠጋኝ አጥቼ ወንድ ልጅ ነው ገባሽ አይደለ? የሆነች ኦርቶዶክስ ልጅ እዚሁ ቲክቶክ ላይ ሳለቅስ አይታይ ነይ ቶሎ ስራ ፈልገን እስከምናስገባሽ ድረስ እኔ ጋር ትቀመጫለሽ ብላ ወሰደችኝ። ከዛ ክላሷ 3 ቀን ነው 4 ቀን ነው 5 ቀን ነው ደብቃ አስቀመጠችኝ።
ያከራያት ሰውዬ ሙስሊም ነው። ገባሽ አይደለ? ሙስሊሞች በዛን ሰዓት ደግሞ እያሳደዱኝ ነው እኔን መልሰው ማለት ነው። ስራ ገብቼ ራሱ ወንጀለኛ ነሽ ብላን ያስወጣችኝ አበሻይቱ ማለት ነው። እኔ ልጅ ቤት ነው የምሰራው እሷና እኔ እናት ቤት ነው የምሰራው እሷ ልጅ ቤት ነው የምትሰራው። አርብና ከሚስ እንገናኛለን ታውቂያለሽ። ሰባስባሉ አረብ እኛ ቤት እኔ እናት ቤት ነው ያለሁት። ትመጣለች ነገረቻት። እኔ እዚህ ሀገር ስመጣ በቃ ወስኛለሁ። ቀጥ አይደለም ዛሬ ያን ከዛስ ጨለማ ወጥቻለሁ አይደል ምናምን በቃ እኔ አላቅም ምን እንደምልሽ አላቅም። ስለኔ ብቻ ራሴን በራሴ አክሜ የትላንትናን ሳላስብ የነገን እያሰብኩኝ መጓዝ እንዳለብኝ ያሳመንኩት አይምሮዬን። አሁንም አልተበገርኩም። መጣች ሴትዮዋ። አንቺ እስር ቤት ገብተሽ ነበር እንዳለችኝ። አዎ ገብቼ ነበር፣ ግን ፍርዴን ጨርሼ ሀገሬ ገብቼ ተመልሼ መጥቼ ነው አልኳት። ከዛ ላላላላ ሎሚ አፍሽሽ ነው ያለችኝ። እቃሽን ሰብስቢና ያላ አለችኝ። አውጥታ ጣለችኝ። አብሬ የበላዋት የጠጣዋት ጓደኛዬ እንኳን ራሱ ተቀይራብኝ። እኔ ከባህር እንደመጣው ጸጉሬ ላይ ያለው ጥሬ ጨው እንኳን ለቀቀም ነበር። 15 ቀን አልተቀመጥኩም። እኔ በሳምንት እንኳን አልሆነኝም። የስራ ልብስ እንኳን ራሱ አልተገዛልኝም። ቀጥ ብዬ አረብ ቤት ነበር የሄድኩት። ስራ እንኳን አላማረጥኩም። ለያየ ባህርተኛ ሆነሽ ስትመጪ የአክስት ይኖርሻል፣ ዘመድ ይኖርሻል፣ ጓደኛ ይኖራል። የስራ ልብስ ተገዝቶልሽ ምግብ ተሰርቶልሽ በልተሽ ጠጥተሽ ወዝሽ ከተመለሰ በኋላ እንኳን ነው ወደ ስራ የምትሄጂው። እኔ ያን እንኳን ነገር አላደረኩም ነበር። ቀጥ ብዬ ስራዬ ነበር የገባሁት። ከዛ አስወጡኝ። ብቻ ያቺ ኦርቶዶክሷ ጓደኛዬ ወሰደችኝ። አቤቷ 3 ቀን ነው 5 ቀን ነው ምናምን ደብቃ አስቀመጠችኝ። ነጃት አለችኝ። ከዚህ በኋላ መሸማቀቅና መደበቅ የለብሽም። ሽንት ቤትም ሲሄድ ተደብቄ ነው። ከዚህ ካከራዩ ሰውዬ ክሽናም ሲሄድ እንደዚሁ ተደብቄ ነው። እሱ ወደ ውጭ ሲሄድ ምናምን ከዛ ልንገረውና የፈለገ ይሁን እሺ ብሎ አምኖ ከተቀበለሽ ተቀበለሽ፣ አይ ካለ ደግሞ ለቀን እንወጣለን ቤቱን ብላ ሂዳ ነገረችው። እንዴት ብለሽ ነው እቺን ባለጊ ቤቴ የምታመጪው? እቻለህን የተሳደበች እቺ አለ። ወንድ ልጅ እንኳን ሆኖ ሊያየ ሴቶች እሺ ሴት ናቸው። ወንድ ልጅ ነው እንዴት በሴት ልጅ ይጨክናል? እፊቴ ሞራሌ ቆሽሹ አጥንቴን ሁሉ ስብርብር እኮ ነው ያደረጉት። ለያ ዛሬ ላይ ወጥቼ ስናገር አንቺ ባለጌ ነው የምባለው። ወንድ ልጅ እንኳን ራሱ ጨክኖብኝ ነበር። ያው ጥፋቴ እንዳለው ነው። ጥፋቴን ጀዛዬን ወስጄ ቅጣቴን ወስጄ አለፈ አይደለ? እቺ ባለጌ እየተባልኩ እንኳን እየቀጠቀጡኝ የሚያስጠጋኝ አጥቼ ዛሬ ላይ በነፃ የምትሰራ ምናምን እያሉ ራሱ ይረግጡኛል። ገባሽ አይደለ? በነፃ የምሰራው እኔ ብዙ ነገር አስተናግጄ ነው። ከአበሻ አረቧ ትሻለኛለች። አረብ ቤት የቤት ኪራይ ከፍዬ ስራዋን በነፃ ሰርቼ ነው የምኖረው። ዛሬ ላይ ግን ካርታና ፕላን ስላለኝ በህይወቴ ካሳለፍኩት ነገር ስለማይበልጥ እኖራለሁ። ለፈጣሪ የተመሰገነ ይሁን። ትላንትና ነበርኩበት ቦታ ላይ አይደለሁም፣ ዛሬ ላይ የለውም። ገባሽ አይደለ? ከዛ ምን ታዘብኩ ይመስልሽ? ትላንትና ሃይባ ምን ብር ስለተሰባሰበለት ምናምን አይደለም ሊያ ትላንትና ምን ስትልሰማት አንድ አይሉ 2 ወር ሙሉ ስትሰቃይ ቆይታ እስር ቤት አለች። ገባሽ አይደለ? አንድ አይሉ 2 አመት ሙሉ 2 ወር ሙሉ በሰው ሀገር ታስራ ስትሰቃይ ቆይታ ምናምን አለች። ሱሱን ማለት ነው። ጓደኛዋ ስለሆነች ቤሩት እንደነበረች ጊፍት ስትሰጣት ስለነበር እኔ ግን እቺ እብድ እየተባለው ገና በዛ በለጋድሚ ነበር በ23 አመቴ ነበር እስር ቤት ያስፈረወሩኝ። ገባሽ አይደለ? ለዚያውም አንገቴን ሊያስቆርጡኝ ያለ ምንም ርህራሄ እና ግርም አለኝ ማለት ምን አይነት ጉድ ናቸው የኛ ሰዎች አልኩኝ። ምን አይነት እድርተኞች ናቸው ምናምን ነገር በጣም የተሰማኝ። እኔ ግን ከእድሜ 3 አመት ከስሬ አይምሮዬን እኔነቴን ሁሉ ነገሬን ልጅነቴን ሁሉ አጥቼ ማንም ሰው ዛሬ ድረስ ራሱ አይረዳኝም። ግን አልሐምዱሊላህ ሁሉም ነገር አልፎ ዛሬ ላይ ትላንት የነበረኝ ነገር የሌለኝ ነገር ዛሬ ላይ አለ።